ነበረ እና ነበረ ነበረ በጣም ያናድ ነገር እኮ ነው። ሀብታም ላይኩን ነው እና መጀመሪያ ላይ ከሲታ ይመስልኛል ሰለሞን ካራክተሩ ሲጀምርና ዝም ብሎ የሀብታም ከረ ወፍሮ ነው። አዎ ኢንተር ሚላን ባለፈው በአርሰናል የተሸነፈው ኢንተር ሚላን የእንግሊዝ የአርሰናል ደጋፊ ስትሆን እዚህ ድረስ የምትመጣው ስፒከር ወይም ሞንታርቦ የምን ሙዚቃ መሳሪያ ነው? ብቻውን መልሷል። ብቻውን ሶስተኛውን ዙር ገንዘቡ ጥሎት ሲሄድ ሰውነቱ ረስቶት ስጋ ባዳ ሆነ። ሰላም፣ ፍቅር፣ ጤና ለዓለም ሁሉ ይድረስ። አብረን እንኖር፣ አብረን እንክረም። አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ከጀርባዬ አያሳዝኑም? የጥበብ አጋሮቼ ከኔ ጋር ይገኛሉ። ከነሱ ጋር መልካም ቆይታ እናደርጋለን። አብራችሁን ቆዩ። ስሜ ዮሴፍ በቀለ ይባላል። የመጣሁት ከኑሐሚን ተከታታይ ድራማ ነው። ስሜ ጸገነት የማነ ብርሃን ይባላል። የመጣሁት ከኑሐሚን ድራማ ነው። ዳና እባላለሁ ከኩራቲዩብ ከኑሐሚን ተከታታይ ድራማ። ስሜ ልዩ ወርቅ አበበ ይባላል። የመጣሁት ከኑሐሚን ድራማ ነው። ተዋናይት ቃል ኪዳን እውነቱ ነኝ። የመጣሁት ከኑሐሚን ተከታታይ ድራማ ነው። ተዋናይ አብርሃም ዘሪሁን ነኝ። የመጣሁት ከኑሐሚን ተከታታይ ድራማ። እሺ ዮሴፍ፣ ጸጊ፣ ኢዛና፣ ሰለሞን፣ ልዩ ወርቅ፣ ቃሊናና አብርሽ እንኳን በሰላም ወደ አባይ ቲቪ መጣችሁ። ይህ ያላችሁበት የማን ይቀነስ የጨዋታ ፕሮግራም ነው። ማን ይቀነስ 5 የዙር ጥያቄዎች አሉ። 6ኛው የስልክ ቦነስ ጥያቄና መጨረሻ ላይ የተሰበሰበው ብር አሸናፊው የሚለይበት ነው። የዙሩ ጥያቄ የሚጀምረው ምን ጊዜም ከአንድ ቁጥር ነው። አንድ ቁጥር ደግሞ ዮሴፍ አለ። ዮሴፍ አንድ ጥያቄ ስጠይቅህ አንተ ከመለስክ አባይ ቲቪ ለእናንተ 200 ብር ይሸልማል። ላሉ ጥያቄ ግን ይሄ 200 ብር ወደ ባንካችሁ ገቢ የሚሆነው ከጎን ያለችው ጸጊ ባንክ ካቻ እሱ ሲመልስ እኔ በትክክል ተመልሷል ብዬ ሳረጋግጥ ምን ማለት አለብሽ? ባንክ አላልሽስ ብሩ ቀለጠ ማለት ነው። ተግባባን? ይሄ ለሁላችሁም ይሰራል። ስለዚህ ለዮሴፍ ጸጊ፣ ለጸጊ ኢዛና፣ ለኢዛና ሰለሞን፣ ለሰለሞን ልዩ ወርቅ፣ ለልዩ ወርቅ ቃሊና፣ ለቃሊና አብርሽ፣ ለአብርሽ ዮሴፍ ባንክ ማለት ምን አለባችሁ? ግዴታ አለባችሁ። ባንክ እንዳይረሳ። ለዮሴፍ ዘሎ ሰለሞን ወይም ልዩ ወርቅ ማለት አይችሉም። ከጎን ያለችው ብቻ ከጎን ያለ ሰው ብቻ ነው መመለስ የሚችለው። ጥያቄ ጠይቄ ካልገባህ ይለፈኝ ማለት ትችላለህ። ያ ጥያቄ አብርሽ ድረስ ይመጣል። ስለዚህ አንተን ጠየቁ ማለት እነሱ ጥያቄውን ካወቁ ተዘጋጅቶ መጠበቅ ተራቸው እስከሚደርስ ማለት ነው። ካልገባህ ይለፈኝ ካልክ የምስል ጥያቄ አለ። ስክሪን ላይ ትመለከታላችሁ። ከዛ እያያችሁ ትመልሳላችሁ። ከቲቪ ስክሪን ላይ ያው እዛ ጋር ፊት ለፊት ከሱ እያያችሁ ትመልሳላችሁ። የመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አለው። አንድ ሰው ከእናንተ ውስጥ ሲቀነስ 10 ሰከንድ አብሮ ይቀነሳል። ስለዚህ ሰዓታችሁ እያጠረ ስለሚመጣ ፍጥነት ያስፈልጋችኋል። እንዳትረሱ። በመሃል ስለመጣችሁበት ዓላማ ስለእናንተ ፕሮፋይል በደንብ እናወራለን፣ እንጫወታለን። ከብዙዎቻችሁ ጋር ከሞላ ጎደል በደንብ እንተዋወቃለን። ዮሴ መልካም እድል ይሁንላችሁ። ዝግጁ ነህ? እስኪ አንዴ ዮሴ ሮበርት ሙጋቤ የየት ሀገር መሪ ነበሩ? ኡጋንዳ አይደለም፣ ናይጄሪያ፣ ዚምባብዌ ነበሩ። በትክክል ተመልሷል። ባንክ በላ ባንክ። አዎ ሰለሞን ባንክ በል፣ ግድ የለም ባንክ በላው። ሰለሞን ዱባይ የሚገኘው ረጅሙ ህንፃ ስሙ ማን ይባላል? ይለፈኝ ሰዓት እሺ ይለፍ። ቡርጅ ኸሊፋ ነው። በትክክል ተመልሷል። ባንክ ብሏል ዮሲ። የኢትዮጵያ ዋና የእግር ኳስ ሊግ ምን ተብሎ ይጠራል? የኢትዮጵያ እግር ኳስ ሊግ አለና የእንግሊዝ ፕሪሚየር ሊግ ምናምን እንደሚባለው የኢትዮጵያ ምን ተብሎ ይጠራል? የኢትዮጵያ ፕሪሚየር ሊግ። በትክክል ተመልሷል። ጸጊ ባንክ ብላለች። ጸጊ ፔፕ ጋርዲዮላ የማን ክለብ አሰልጣኝ ነው? ይለፈኝ ማንቸስተር ሲቲ ነው። በትክክል ተመልሷል። ባንክ ብሏል። ሰሌ ይህ በምስሉ ላይ የምትመለከተው ሐውልት የት ሀገር ይገኛል? ይለፈኝ ራሻ። ሰለሞን ነው የጠየቁት። ይለፈኝ ራሻ አይደለም። አሳሳታየ
ኢትዮጵያ ውስጥ አይደለም። ይለፈኝ። ዳካር ሴኔጋል ነው የሚገኘው። ልዩ ወርቅ የዓለም የጤና ድርጅት በውስጡ ስንት አባል ሀገራት አሉት? የዓለም የጤና ድርጅት በውስጡ ስንት አባላት ሀገራት አሉት? ስንት ሀገራትን ያቀፈ ነው ለማለት ነው። ይለፈኝ። የዓለም የጤና ድርጅት 200 ዮሲ እዚህ ጋር ነኝ። ቁጥር ስለሆነ ቶሎ ሞክር። ቃሊና ወይ ደህና ነሽ? ቃሊና ደህና ነኝ። ስንት ሀገራት አሉት? ሰዓት እሺ ገምቺ። 36 ወይ 58 ኧረ 200 አይደርስም። 180 በቃ 150 ማለት 182 አይደለም። 130 ልዩ ወርቃችን ይጠይቁሻ። እኔም ጠይቀኛል። ይለፈኝ። 194 ሀገራቶች ነው ያሉት። በ194 ሀገሮች የተዋቀረ ነው። ቃሊና ጠጅ መቼ ይጠመቃል? ጠጅ አይጠመቅም። ምን ይደረጋል? ይጣላል። ተመልሷል። ጥርስ ያምራል ብለህ ዝም ብለህ ትስቃለህ አይደለ? እሺ አንደኛው ዙር እዚህ ላይ ተጠናቋል። 2 ደቂቃ ከ30 ሰከንዳችሁን ተጠቅማችሁበታል። አሁን ወደ ሁለተኛው ዙር ልንሸጋገር ነው። በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ወደ ሁለተኛው ዙር ከመሸጋገራችን በፊት እንደተለመደው ከናንተ ውስጥ አንድ ሰው የግድ ይቀነሳል። ተግባብተናል? በዚህ በአንደኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። የዚህ የአንደኛው ዙር ጠንካራ ምላሽ ኢዛና ነበረ። ይህ ማለት 3 ቁጥርን ኢዛናን መቀነስ አይቻልም ማለት ነው። ኢዛና ግን የፈለከውን ሰው የመቀነስ ሙሉ ስልጣን ሰጥቷል። ቁጥር ስታወጡ 3 ቁጥር ማሳየት አይቻልም፣ ነውር ነው። ኢዛና የፈለከውን ሰው የመቀነስ ሙሉ ስልጣን ሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ ከስር ከ3 ቁጥር ውጪ አንተ የፈለከውን ቁጥር ቀንስ። ማን ይቀነስ? 1 2 ያዙት። እኩል ነው የምታወጡት። አውጡት እኩል። 3 አውጡት እኩል። እናንተ ሀገር እንደዚህ ነው። እሺ 2 6 2 2 2 2 ለማንኛውም 2 ቁጥር በብዛት ወይ ጸጊዬ ወይ ከነፈገግታሽ ሊቀንሱሽ ነው። ጸጊ ስለመጣሽ ከልብ አመሰግናለሁ። እስኪ ባክሽ ጸጊን እንተዋወቃት። ማናት? ከየት መጣች? ምን እየሰራች ነው? ማመስገን የምትፈልገው አካል ካለ መልእክት ካላት ከሷ እንስማ። እሺ በመጀመሪያ ለድንግል ማርያም ምስጋና ማቅረብ ፈልጋለሁ። በመቀጠል ያጸገነት እባላለሁ። አርቲስት ነኝ፣ አክትረስ ነኝ እና በኑሃሚን ክሩ እና በተለያዩ የዩቲዩብ ፊልሞች ላይ እየሰራው እገኛለሁ። በቃ ኑሃሚን ክሩን ምን እየሰራ ነው? ኑሃሚን ክሩ ተከታታይ ድራማ እየሰራ ነው። ኩራቲዩብ ይባላል። ሰብስክራይብ ኩራቲዩብ ላይ ኑሃሚን የሚባል ድራማ ተከታታይ ቲዩብ በቲዩብ ነው እየተለቀቀ ያለው። ኦኬ እና እዛ ድራማ ላይ ተከታታይ ድራማ ላይ ኤሚን ገጸ ባህሪ ወክዬ እየተጫወትኩ እገኛለሁ እና በሌሎችም ላይ እሳተፋለሁ። የላይ ኩልጅ ነኝ። ምን ያህል ክፍል ሄዷል? ኑሃሚን አሁን እስከ 74 ቀርጸናል። 74 ክፍል ሄዷል። በጣም ተወዳጅ ነው። እስከ 300,000 ከዛ በላይ እየታየ ነው የሚገኘው። በድንግል በጣም ብዙ እኮ ነው 74 ክፍል። ምን ያህል ጊዜ አብራችሁ ቆያችሁ? አንድ 4 ወር 4-5 ወር። በ4 ወር ነው 74 ክፍል የቀረጻችሁት? እውነታችሁን ነው? ምን አይነት ፍጥነት ነው? ምን አይነት ፍጥነት ነው? አይ ኖ አለ ባካፕ አላችሁ እንደማለት ነው። መለቀቅ ከጀመረ ነው 4 ወር ምናምን የሚሆነው። ኦ በሳምንት 4 ቀን ነው የምታሳዩት? በሳምንት ውስጥ ከ1 ምናምን ሚሊዮን በላይ ሰው ያየዋል። እውነትህን ነው? ምንድን ነው ርዕሱ? ኑሃሚን ያው ሰው ሲለቀቅ ቀላል ይመስላል። ኑሃሚን ደግዋ ሴት ማናት? ኑሃሚን ሆና ነው የምትሰራው። አልመጣችም ዛሬ አጋጣሚ በህመም ምክንያት አልመጣችም። ደግናት ግን እንደ ስሟ እርግጠኛ ናችሁ? ማናት የምትተውነው? ኑሃሚን ሆና ሳምራዊት ኑሃሚን ሳምራዊትም እኮ ሳምራዊ ናት። እኛውን ስሟን ረስተን በኑሃሚን ነው የምናውቃት። አሁን ሳምራዊት ነው የምነግርህ እንጂ በጣም ብዙ እኮ ነው። 6 ወር ምናምን አብሮ መቆየት። በነገራችን ላይ ተከታታይ ድራማ ደስ ቢለው ቤተሰብ ያደርጋል። በጣም ባህሪን ትተዋወቃለህ። በደንብ በተለይ ደግሞ መግባባት ካለ ተከታታይ ስራ ውስጥ እንዴት ደስ ይላል መሰላችሁ። አሪፍ ኮሜንት አለ።
ስለምን? ስለ ድራማው ነው እንዴ በጣም ቆንጆ ነው። ክሩም አሪፍ ነው። ቤተሰብነት የእህትነትና የወንድምነትን ያለው አባታችንም እንደዛው አባታችን ደስ ይላል። አጋጣሚ ስለመጣች እድሜው ስለነገርሽ እሺ በጣም አመሰግናለሁ። አይ አሪፍ ኮመንቶች ይደርሱሻል በስራው ላይ? አዎ አሪፍ ነው። በጣም ቆንጆ ነው እና ኢዛናም ያው በእንትናችን ነው ፕሮዲዩሰራችን ነው። ኦኬ እና በጣም ኢዛና ብራችሁ ነው። ቆይ እሺ ብራችንንም አትንኪብን። እሺ ኤክስኪዩቲቭ ፕሮዲዩሰር ነህ? አዎ ናይስ። እንዴት አገኘው የትኛውን ሙያውን? ገና አዲስ የገባህ ነህ? አይ ከዚህ በፊት 10 ዓመት ሆኖኛል። ኦኬ ፊልም ስኩል ተመርቄ እዛው አስተምር ነበር ስክሪፕት እና ዳይሬክቲንግ እና ለአርት በጣም ትልቅ ፍቅር ነበረኝ። የት? ሐዋሳ ነበር። ሐዋሳ የሐዋሳ ልጅ ነህ? አይደለሁም ግን እዛ ኖሬያለሁ። ኦኬ ከዛ ፊት የተመረኩት በፋርማሲ ነው ጎንደር ዩኒቨርሲቲ እና ፋርማሲ ስኩል አስተምር ነበር። ከዛ ነው ዳርቱ የመጣሁት። እንኳን ደህና መጣህ። ፊልም ትሰራለህ? ምናባቱ በጣም አድርግና በኑሐሚን። እሺ ሌላ ማለት መልእክት አለሽ? ሌላ መልእክት የለኝም። ቤተሰቦቼን አመሰግናለሁ። እባክሽ እስኪ ስማቸውን እየጠራሽ መብትሽ ነው። እሺ ጓደኛዬ በአምላክን ማመስገን ፈልጋለሁ እና ሴናንም ማመስገን ፈልጋለሁ። ቤተሰቦቼን፣ እናት አባቴን፣ እህቶቼን፣ ሁሉም በዙሪያዬ የምታግዙኝ ሰዎች በጣም ማመስገን ፈልጋለሁ። አንተንም ስለጋበዛችሁን እዚህ በጣም እናመሰግናለን። ደግሞ በስራ እንገናኛለን። እርግጠኛ ነኝ ነገር ይመች ከከበርሻለኝ እቺ ነገር ትጠቅምሻለች። ነገር ትጠቅምሻለች። ያዣት። አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር ሰዓታችን ያለቀው ቃሊና አንቺ መልሰሽ አብርሽ ባንክ ብለህ ነበር። ስለዚህ አብርሽ ካንተ ነው የምጀምረው። ጥያቄን ዝግጁ ነህ? አሁን 10 ሰከንድ አብረው ከጸጊ ጋር ተቀንሷል። ስለዚህ 2 ደቂቃ ከ20 ሰከንድ ሆኗል ሰዓታችሁ። ስለዚህ ፍጥነት ያስፈልጋል። አብርሽ ደቦል ፍየል ምን ስትሆን የምትወልደው ግልገል ነው? ደቦል የአንበሳ ልጅ ነው። በትክክል ተመልሷል። ደቦል የአንበሳ ልጅ ፍየል ልጅ አይደለም። ዮሴፍ ባንክ ብሏል። ዮሴፍ ይሄን አባባል ጨርስልኛለህ። ምን ቢፋቀሩ ዳሽ ምን ቢፋቀሩ ይለፈኝ ምን ቢፋቀሩ ይለፈኝ አብሮ አይቀበሩ። በትክክል ተመልሷል። ምን ቢፋቀሩ አብሮ አይቀበሩ ነው። ቃሊና ባንክ ብላለች። ቃሊና የጉንጉን ልቦለድ መጽሐፍ ደራሲ ማን ይባላል? ጉንጉን መጽሐፍ ባንክ ይለፈኝ ኃይለ መለኮት መዋዕል። በትክክል ተመልሷል። በትክክል ተመልሷል። ደራሲ ኃይለ መለኮት መዋዕል ናቸው። ሰለሞን የቬንዙዌላ ዋና ከተማ ማን ትባላለች? ቬንዙዌላ ኩባማ ራሷን የቻለች ሀገር እኮ ነች። የቬንዙዌላ ዋና ከተማ ይለፈኝ። ትራምፕ አስጨንቋት ነበር ሰሞኑን ፕሬዝዳንቷን ይዛሉ ብሎ ይዞ ይለፈኝ ካራካስ ትባላለች። ልዩ ወርቅ ይህ በቪዲዮ ላይ የምትመለከችው ፊልም ርዕሱን ትነግሪኛለሽ? ጥቁር አደይ በትክክል ተመልሷል። ጥቁር አደይ ነው የደራሲ ፍጹም ካሳሁን ፊልም። አብርሽ ይሄን አባባል ጨርስልኛለህ? የለበሱት ያልቃል የፈሩት ይወርሳል። የለበሱት ያልቃል ነው ያልኩት። ይለፈኝ የለበሱት ያልቃል። የለበሱት ያልቃል የፈሩት ይደርሳል። ምን ያገናኘዋል? እሱ ምንድነው? የጠሉት ይደርሳል፣ የፈሩት ምናምን ይወርሳል የሚባል። የለበሱት ያልቃል፣ ያስቀመጡት ያልቃል። የለበሱት ያልቃል፣ የሰጡት ያጸድቃል ነው የሚባለው። ዮሴፍ የዩናይትድ ስቴትስ ኦፍ አሜሪካ 44ኛው ፕሬዝዳንት ስማቸው ማን ይባላል? ዶናልድ ትራምፕ አይደሉም። ባራክ ኦባማ ነበሩ። በትክክል ተመልሷል። ሰለሞን ባንክ ብሏል። ሰለሞን ሰዓት አለቀ። አይገርም? ባንክ ብሏል። አይዞህ ባንክ ብለህ ግን ሰዓቱ አለቀ። እሺ ሁለተኛው ዙር ውድድራችሁ እዚህ ጋር ተጠናቋል። ወደ ሶስተኛው ዙር ውድድራችን ልንሻገር ነው። በዚህ በሁለተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቀድሞ 2000 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ኢዛና ነበር። አሁንም ኢዛና መቀነስ አይቻልም። ኤክስኪዩቲቭ ፕሮዲዩሰር ነው።
ኢዛና እውነት ግን እሱ አስመሰለው አይደል ከኋላ ኢዛና መቀነስ አይቻልም ኢዛና የፈለከውን ሰው የመቀነስ ሙሉ ስልጣን ሰጥቷል ማን ይቀነስ ቁጥር አዘጋጁልኝ ቃሊና መታየት አይቻልም መቀነስ ነው የሚቻለው መኮረጅ አይቻልም ዮሴፍ ተዘጋጅቷል ዮሴፍ ሁሌም ንቁ ነው እኩል ለምታወጡት ሻውጡ ስላችሁ እኩል አንድ ልዩ ወርቅ ጨነቃት 2 3 አትቆይ 5 4 1 4 ጆሲ እኔ አይደለሁ እነሱ ቀንሰውካል ጆሲ ስለመጣ ከልብ እናመሰግናለን ሁለተኛው ተቀናሽ ተደርጋል ዮሲ የጥንት የጠዋቱ እንደነ እንኳን በሰላም ወደ አባይ ቲቪ መጣ እንኳን በሰላም እስኪ ስለ ጆሲ ትንሽ ነው እኔ ማቀው እንዳለ ሆኖ ህዝቡም ይወቅ እንግዲህ ዮሴፍ በቀለ ተወልዶ ያደገው አውቶቡስ ተራ 7ኛ አካባቢ ነው ወደ አርቱ ከመጣ 30 ምናምን አመቱ ነው እና መሀል ላይ አቋርጬ አንድ 8 አመት ምናምን አለ እዚህ ከመጣው በዚህ 8 አመት ውስጥ ደግሞ የተለያዩ ትላልቅ የሚባሉ ቴሌቪዥን ሲትኮሞች የሲኒማና የዴስ ቲቪ ድራማዎች ላይ በመሳተፍ ታውቃለሁ ካንተ ጋር ማን ስራ ሰርታ ነበር እና ለምሳሌ በስንቱ ላይ የትራሽ ካራክተር የልጄስ ላይ ገበሬ ቁጭት ላይ ዶክተር እንደ አንድ ዳኛ እና እንደዚህ የተለያዩ ቢያንስ ከ10 ምናምን በላይ ሲኒማዎች ላይ ተሳትፍ ያለው ባታጭር ደግሞ ሲኖችን ምናምን በሚጫወት ደግሞ በጣም ብዙ አስባችሁታል 30 አመት እንግዲህ እኛ ከመጀመራችን በፊት እኮ ማለት ነው እኛ ትወና ከመጀመራችን በፊት እሱ ሙያ ውስጥ ጥበብ ውስጥ ነበረ ማለት ይሄ ረጅም አመት የተካበተ ልምድ ይዛችሁ ደግሞ በዚህ የተከታታይ ድራማ ኑሐሚን በሚለው መታችኋል እስኪ ስለ ኑሐሚን ትንሽ በለኝ ኑሐሚን ድራማ እኔ የሚጫወተው የሌይኩን ካራክተር ነው እና በጣም ተወዳጅ የሆነ ካራክተር ነውና እንትኑ ክሩ የፕሮዲዩሰራችን ከ15ኛ ክፍል ላይ ነበር እኔ ጋብዘኝ እዛ ስመጣ በጣም በደስታ ነበር የገባሁት እንዳሰብነው በህዝብ በተመልካቹ ዘንድ በጣም ተቀባይነት አግኝቶ በጣም ብዙ ጥሩ ፊድባኮችን ያገኘበት ድራማ ነው የኩራ ዩቲዩብ ቻናል ላይ የሚተላለፈው ኑሐሚን ድራማ መካከለኛ ምስራቅ አውሮፓና በአገር ውስጥም በጣም ተወዳጅነት አግኝቶ ሲል እስካሁን ድረስ በፍቅር እየታየ ያለ ድራማ ነው በዚህ ውስጥ ደግሞ የሌይኩን ካራክተር በጣም አሳዛኝና በጣም ተወዳጅ ስለሆነ ተመልካቾችን በዚህ አጋጣሚ አድናቂዎችን ማመስገን የምትፈልገው አካል ካለ መልእክት ካለ በዚህ አጋጣሚ ከጎኔ ቸሬ ዳርገንተን አርቲስት ቸሬ በዚህ አጋጣሚ መጀመሪያ ጊዜ ወደ ዩቲዩብ ቻናል የቸሬ ወዳጅ ና ቸሬን ወዳጁ ነህ በቃ ቃለው እና የመጀመሪያ እንማማር የሚል እንትን ላይ ያመጣኝ እዛ ነው እዛ አንድ ዳይሬክተር አይቶኝ በዛው እንድቀጥል ማማ አድርጎኝ እሱ ባያመጣኝ በዛው ነበርና ቸሬ ማመስገን ፈልጋለሁ ቤተሰቦቼን ማመስገን ፈልጋለሁ በዙሪያ ያሉት በጉርለቴ ሊሞሉኝ በጣም ብዙ ወዳጆች አሉ ሁላችሁንም ከልብ አመሰግናለሁ እግዚአብሔር ይስጥልኝ በቃ ቸሬ ናይት እሺ አባቴ እሺ አሁን ወደ ሶስተኛው ዙር ውድድራችን ተመልሰናል በሁለተኛው ዙር ሰዓታችን ያለቀው የባራክ ኦባማ ጥያቄ ተመልሶ ነበር ኢዛና መልሶ ሰለሞን ባንክ ብሎ ስለዚህ ሰሌ ካንተ ነው መጀመሪያው ዝግጁ ነህ ዮሴፍን አባራችሁታል እንደው አንደኛችሁን እሺ ሰሌ ዶክተር ቴድሮስ አድሃኖም የት ሀገር ፕሬዝዳንት ናቸው ዶክተር ቴድሮስ አድሃኖም የምንም ሀገር ፕሬዝዳንት አይደሉም የጤና ሚኒስትር ፕሬዝዳንት ነው የዓለም የጤና በትክክል ተመልሷል የዓለም ጤና ድርጅት ዋና ዳይሬክተር ናቸው ልዩ ወርቅ አንቺ ጋር ነኝ ልዩ ወርቅ ታዋቂው የእግር ኳስ ተጫዋች ሮናልዲኒዮ ጎቾ የት ሀገር ዜጋ ነው ሮናልዲኒዮ ጎቾ አረሳት ብራዚል ነው በትክክል ተመልሷል ኢዛና ብር ጠገባ ምን ያርግ ባንክ አይልም በቃ እሺ ኢዛና ባንክ ብሏል ኢዛና ስፒከር ወይ ሞንታርቦ የምን ሙዚቃ መሳሪያ ነው የሙዚቃ መሳሪያ ሳይሆን የድምጽ መሳሪያ ድምጽ የምናዳምጥበት ነው ትክክል በትክክል
ያው ግን እኮ ከሙዚቃ ጋር አብሮ ነው እኮ ስፒከር ከሌለ በምናዳምጠዋለን ግን ያው ባንዱ የሚጫወትበት ነገር ነው ነው ግን እኮ እውነት ስታስበው ስፒከር ወይም ሞንታርቦ ሊድ ጊታር ቤዝ ጊታር ምን ቢጮሱ ከሌለ ምን ይደረሳል? ስለዚህ አንድ የሙዚቃ ራሱን ግብአት ነው። ለማንኛውም ድምጽ የምንሰማበት ነው። ሰለሞን ባንክ ብሏል። ሰሌ የጃፓን መገበያያ ገንዘብ ማን ይባላል ወይም ምን ይባላል? ይለፈኝ ሁለት ፊደል ናት። ሰዓት ዩሮ አይደለም። ዩሮማ የአውሮፓ ነው። ሮቢ አይደለም። የን ነው በትክክል። ባንክ ገንዘብ ያቃላ ገንዘብ ያለው ገንዘብ ያቃል። ሰለሞን ባንክ ብላ ዝም ብለህ ሰለሞን ቤኒን በየት አህጉር ውስጥ የምትገኝ ሀገር ናት? ቤኒን በየትኛው አህጉር ውስጥ የምትገኝ ሀገር ናት? አውሮፓ አይደለም። ቤኒን አፍሪካ ውስጥ ነው የምትገኘው። በትክክል ተመልሷል። ሰለሞን ባንክ በል ዝም ብለህ አንተ ተዘጋጅ ባንክ ለማለት። ሰለሞን ኢንተር ሚላን የየት ሀገር እግር ኳስ ክለብ ነው? ኢንተር ሚላን። አዎ ኢንተር ሚላን ባለፈው በአርሰናል የተሸነፈው ኢንተር ሚላን። የእንግሊዝ የአርሰናል ደጋፊ ስትሆን እዚህ ድረስ የምትመጣው የእንግሊዝ አይደለም። የጣሊያን ነው። ባንክ ከፈል ሰለሞን የፋሲል ግንብ ወይም የፋሲል ቤተ መንግስት በዩኔስኮ የተመዘገበው በመቼ ዓመተ ምህረት ነበረ? በ1983 አይደለም። እንደዛ ሄዱ 1995 አይደለም 1971 ዓመተ ምህረት ነው። 1971 ዓመተ ምህረት ነው። ልዩ ወርቅ ሰዓታችሁ አልቋል። ብቻውን መልሷል። ብቻውን ሶስተኛውን ዙር ብቻውን ጠንካራ መላሽ ብላችሁ ከጠየቃችሁኝ ሁሉ ያስቀጣችኋል። እሺ በዚህ በሶስተኛው ዙር ውድድራችሁ 6 ጥያቄ መልሶ 1200 ብር አግኝታችኋል። ከቅድሙ 2000 ብር ጋር 3200 ብር ወደ ባንካችሁ ገቢ ሆነላችኋል። የዚህ ዙር ጠንካራ መላሽ ኢዛና ነበረ። ይህ ማለት አሁንም ኢዛናን መቀነስ አይቻልም። ኢዛና የፈለከውን ሰው የመቀነስ ሙሉ ስልጣን ሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። 1 2 3 5 7 6 4 5 2 5 ቁጥሮች ይታዩኛል። ይህ ደግሞ ልዩ ወርቅ ናት። ልዩ ወርቅ ተቀናሽ ተደርገሻል። ስለመጣሽ ከልብ እናመሰግናለን። ልዩ ወርቅ እስኪ አንቺም እንደ ወዳጆችሽ መልእክት አስተላልፊ እንድትዋወቅ። እሺ እንግዲህ እኔ ተዋናይት ልዩ ወርቅ አበበ እባላለሁ። ያው ብዙ ስራዎችን ሰርቻለሁ። የ3 ልጆች እናት ነኝ። ባለትዳር ነኝ። እግዚአብሔር የተመሰገነ አሜን። ማን ይባላሉ? ሄቨን ማርያም እንዴ! ኧረ ከና አባታቸው ምን ጉድ መጣብኝ። ሄቨን ሞገስ፣ የማርያም ሞገስ። እሺ አሜን ሞገስ። ሶስተኛው አሜን ወንድ ነው ሴት? ሴት። ሶስቱም ሴቶች ናቸው? ሴቶች ናቸው። ሀብት ናት ይባላል ሴት ልጅ? አዎ ነው። እውነት ነው። ልክ ነኝ? ጸጋ ነች። እውነት ነው። በእውነት በረከት ነች። ወንድስ? ብዙ ነገር አይ ወንድም ነው ግን እኔ ጋር አልመጣም፣ አላየሁትም ስሜቱ። ይመጣል፣ ግድ የለም አይዞሽ። እሺ እናውራ። ቢሆን አይዋል። እንዴት? እሺ እኔ ሞክራለሁ ያቅሜን። እሺ እና እንግዲህ ደስ ይላል። የኑሃሚን ክሩ በጣም ነው የምንወዳችሁ። መጀመሪያ ስንጀምር ደስ የሚል ወቅት ነበረ። በጣም ብዙ ነገር አሳልፈናል። ወዲያው ነው ቫይራል የወጣው አይደል? ይዛል ወዲያው ክፍል 1 ሲለቀቅ ባካፕ እንኳን አልነበረንም እና ሌሊቱን ላይ እየሰራን ምናምን ደስ የሚል ጊዜ አሳልፈናል። አንድም ነገር ሳይከፋል። ለምን ባካፕ ሳንዲስ ስንለቀው ቫይራል በጣም ወጣ ሲል እኛ ደግሞ ቶሎ መስራት ጀመርን። ያው እዚህ ድረስ ደርሷል። ሌሎችም እንደዚህ አክተሮች ተጨማምረው እዚህ ደርሰናል። እግዚአብሔር የተመሰገነ ይሁን። እረፍት የለውም። ምን እረፍት አለ? እረፍት የለውም። ገርመህ እኔ አሁን ገኒ ካራክተሯ ገኒ ነች እና ልዩ እናት ነች። አዳር ነው የሚሰራው። እንዴት ታስታውቃለች? እናት ነች እና ሌሎቹ ወንዶቹን ማሳደር ቀላል ነው። ቀኑን ሙሉ ሲሰሩ ውለው አዳር ያድራሉ። የቤተሰብ ኃላፊነቱም ያው እናት ላይ ነው ብዙ ጊዜ የሚወድቀው ቤት ውስጥ ያለውን። እሷ ብዙ አክተረሶችን ጠይቀናል። አዳር አይመቸንም ነው የሚሉት። እሷ ቀንም ሌሊትም ያለምንም ማቋረጥ የሚገርም አንዳንዴ ኑሃሚን ድራማ ላይ ተቀርጻ ቀኑን ሙሉ ውላ አድራ ሌሊት ንጋት ላይ ደግሞ ሄዳ የምትቀረጽበት ሌላ ድራማ ሁሉ አለ። በጣም ታታሪ ነገር መሰጠትም ያስፈልጋል። ባህሪም የራስን ባህሪ ያስፈልጋል።
የስራውን ፍቅር ያስፈልጋል። ብዙ ነገር ተደምሮ ነው እንደዚህ የሚመጣው እንጂ አይመጣም። ዝም ብሎ የሚመጣ ጉዳይ አይደለም። ይሄ ክብር ያስፈልጋል። እንደዚህ አይነት ክሬዲት ደግሞ የምታገኙ በዚህ ወቅቶች ነው፣ በዚህ አይነት መድረኮች ነው እና ይሄ ትልቅ ምስክርነት ነው ለመናገር። እሺ ቀጥይ። እና ሁሉም ፕሮዳክሽን ለኔ በሆነ ልጆቼ ወንድሞቼ ናቸው። ሁሉም ቦታ ሁሉንም ወዳ ጽናት ላይ የምሰራለሁ አሉ ብዙ እወዳቸዋለሁ። ሁሉንም እድሜ ጤና ይስጥልኝ። አሜን። እግዚአብሔር እመቤቴ ማርያም ከነልጇ አገራችንን ትባርክ። አሜን። ሰላምና ጤና ያምጣል። አሜን። እንደዚህ አሁን አናምርም። እኔ አሁን አንተን አገኘሁ ካሁን በፊትም የሆነ ጊዜ አግኝቻለሁ ባላስታውስም ሁሉ ነገር ደስ ይላል። በቃ ያየሁት ቫይብ በሙሉ ለኔ ተመችቶኛል። ዛሬ ትልቅ ቀን ነው ለኔ እና እወዳቸዋለሁ። ኢዛና በጣም ነው የምወደው። አቶ ተሰማ ባለቤቴ ናቸው። በጣም እንደዚህም አብርሽ ብዙ ስራ ሰርተናል። ሌላ ቃልዬ የኔ ፍቅር እንዴ የተቀነሱብኝ ሰው ጋር እነሱንም በጣም ነው የምወዳችሁ። ጆ እናንተም ያው ባልና ሚስት ሆነን ሰርተናል። ሁላችሁንም እወዳለሁ። በቃ አንተንም እወዳለሁ። አባይ ቲቪን በጣም አመሰግናለሁ። በክብር ሸኝልኝ። ሰላም ሁኑልኝ ሁላችሁ። የኔ ጌታ ሰላም ከነዚህ ሁላችሁም ይቅሩ በሙሉ። እሺ ቴንኪው በጣም አሁን ወደ አራተኛው ዙር ውድድራችን ተመልሰናል። በሶስተኛው ዙር ልዩ ወርቅን ተቀናሽ አድርገን ነበር። ሰዓታችን ያለቀው ደግሞ የፋሲል ግንብ ጥያቄ ተጠይቆ ነው፣ አልተመለሰም። ሰሌን ተጠይቀው። ስለዚህ ልዩ ወርቅ ደግሞ የለችም፣ ከሷ ነበር የሚጀምረው። ስለዚህ ቃሊና ካንቺ ነው የምጀምረው። ዝግጁ ነሽ? ቃሊና ይህ በቪዲዮ ላይ ወይም በምስሉ ላይ የምትመለከተው ፊልም አዘጋጁ ማን ይባላል? ከቻልሽ የፊልሙንም ርዕስ ንገሪ። ብዙ ነው የሰራው። ሰዓት 400 ፍቅር አብርሽ አማላዩ የፊልሙ ርዕስ እኔ አዘጋጁን ነው የፈለኩት። ፊልሙ ርዕሱ ከመጣላችሁ አዘጋጁ ታውቁታላችሁ ነው ያልኩ። አማላዩ አይደለም። እሺ አንተነህ ኃይሌ በትክክል ተመልሷል። ላምባ ፊልም ነበረ። ጎበዝ። ሰለሞን ባንክ ብሏል። ሰሌ ዳሽ እንቁላል በእግሩ ይሄዳል። ቀስ በቀስ በትክክል ተመልሷል። አረ ባንክ ባይታይሽ ባንክ ብላለች ቃሊና። ኖታዎች በምን የትምህርት ዘርፍ ውስጥ ይካተታሉ? ኖታዎች በምን የትምህርት ዘርፍ ውስጥ ይካተታሉ? ኖታ ሙዚቃ በሙዚቃ ትምህርት ዘርፍ ነው። በትክክል ተመልሷል። ኢዛና ባንክ ብሏል። ኢዛና አትሌት ሞፋራ ለኢትዮጵያ ያስገኛቸው የወርቅ ሜዳሊያዎች ብዛታቸው ስንት ነው? ሞፋራ የእንግሊዝ ሯጭ ነው። ኢትዮጵያ በትክክል ተመልሷል። የብሪቲሽ ሯጭ ነው። ምን አይ ነው ናሽናሊቲው? ዜግነቱ ሶማሊያ ነው። በትክክል ተመልሷል። ኢዛና በምስሉ ላይ የምትመለከቷትን ስዕል ወይም የምትመለከታትን ስዕል የሳለው ሰዓሊ ማን ይባላል? ከሳል ከነ ስዕሏ ስም ትነግረኛለህ? ሞናሊዛ ነች። የሊዮናርዶ ዳቪንቺ ስዕል። በትክክል ተመልሷል። የሊዮናርዶ ዳቪንቺ ስዕል ነው። ሰለሞን ብሏል። ሰለሞን በጣም እንደሚመልስ እርግጠኛ ሆነ እንዲህ ብሎ ነው የሚጠብቀው። እሺ ሰዓታችሁ አልቋል። አራተኛው ዙር ወደ አምስተኛው ዙር ልንሸጋገር ነው። በዚህ በአራተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ አሁንም 1000 ብር አግኝታችኋል። ከቅድሙ 3200 ብር ጋር 4200 ብር ወደ ባንካችሁ ገቢ ሆኖላችኋል። 4200 ብር ወደ ባንካችሁ ገቢ ይሆናል። የዚህ ዙር ጠንካራ መላሽ አሁንም ኢዛና ነበረ። ኢዛና መቀነስ አይቻልም። ይህ ጠንካራ ውድድር የሚያልቅበት ዙር ነው አራተኛው ዙር። አምስተኛው ዙር ላይ ጠንካራ ተወዳዳሪ የሚባል የለንም። የመጨረሻውም የመጀመሪያውም ኢዛና ጨርሶታል። እስከ መጨረሻው ኢዛና መቀነስ አይቻልም። ማን ይቀነስ? ቁጥር አዘጋጁልኝ። 4200 ብር በባንካችሁ ይገኛል። 1 2 3 እኩል አውጡት። በቃ አውርዱት። ምን አረጋቻችሁ? ይሄ ቁጥር ሲደረደር አልወደውም እኔ። ቃሊናን ተቀናሽ ተደርገሻል። ስለመጣሽ ከልብ አመሰግናለሁ፣ ስላከበርሽን። እባክሽ እስኪ ቃሊናን በደንብ እንተዋወቃት። እሺ እኔ ተዋናይት ቃል ኪዳን ነኝ። እባክሽ ድምጽ ይባላል እዛ ላይ ድምጽ ማን ነው የሚሰራው እናንተ ጋር? አለ እኔ ጋር ይመጣል። እኛ ጋር አንዴ ለዳሪ እኔ ጋር አራለው በጣም ተመስጦ ነበር ታውቃለህ። እሱ በደንብ ስለሚሰማው እሷ። እሺ ቃሊና አውሪ በቃ። እሺ ተዋናይት ቃል ኪዳን ነኝ። እዚህ ሙያ ውስጥ ከገባሁ 5 ዓመት ሆኖኛል። ናይስ። ብዙ ተከታታይ ድራማዎች ላይ ሰርቻለሁ።
መጀመሪያ ያወጣኝ ሀረግ ተከታታይ ድራማ ለዛ ቲዩብ ላይ የሚተላለፍ እሱ ነው ሞር ህዝብ ጋር ተደራሽነት እንዲኖረኝ ያደረገው። ግን በፊትም ፕሮዲውስ ምናምን አደርግ ነበር ፊልሞች። አሁንም ፕሮዲውስ እያደረግኩ ነው። አሁን አዲስ ተከታታይ ድራማ በራሴም ኪ ሲኒማ በሚል ዩቲዩብ ቻናል መጥቻለሁ። በጣም አሪፍ እና ሰብስክራይብ አድርጉ። በዚህ አጋጣሚ ሰምታል ያራዳል። ሰብስክራይብ አድርጉ በዚህ አጋጣሚ። በነገራችን ላይ በጣም አመለሸጋ ነች። እንዲሁ አስታውቃሽ እንዲሁ ፊዚካልም እንደምታያት ነች፣ ጸባይኛ ነች። እኔ ኃላፊነት ወስጄ ብዙ ጊዜ ካስት ማድረገው እኔ ስለሆንኩ አሁን በቃ እንደ በረከቶቼ ነው ማስባቸው። ሁሉንም በጣም የሚገርም በጸባይ ተመርጠው የመጡ ነው ይመስሉት። በስራ ታታሪነት እንደነገርኩ ጸሎተኛ ነህ? አዎ የጸሎት ውጤት ባይሆን የጽሞና በቃ የጸሎት ውጤት እንቀጥል። እሺና በኑሃሚን ድራማ ደግሞ የአምራንን ካራክተር ይዤ ነው የምጫወተው። አምራን ማለት አንታጎኒስት ነች ካራክተሯ። በጣም እኔ አይደለም ያሽ እሺ። እና ወዳ ደስ ትለኛለች ስጫወታት ምናምን ሞር በደንብ ታጫውተኛለች ካራክተሯ። በቃ እንዲህ ከገባና በነገራችን ላይ ካራክተር ከገባ በጣም እንትን ነው የሚሆንብህ። ምንድነው በጣም ኢዚ ነገር ላንተ ምንድነው መብላት ሊቀል ይችላል፣ መጠጣት በቃ የዛን ያህል ይቀልሃል። ምን አላት እዛ ላይ የምትጨምረው ላበላል፣ ላጠቃላል፣ ላጎራረስ ስታይል መፍጠር አይደለ? ያኔ የእንቱንም ይቀላል ነው እንዲመወሩ በቃ እንደዛ ነው የሚሆንልህ። ስታይል መፍጠር ነው እንጂ ለካራክተር ዋናው እስከሚገባ ካራክተሩ ግን መከራ ነው። አው እና ኦዲየንስ ራሱ ትውጣልን እስከሚል ድረስ እኔ ደረሰው እና እኔ በጣም ነው የምትመቸኝ ለመጫወት። በጣም ነው በቃ ደስ የምትለኝ። የራሴንም የምጨማምርባቸው ነገሮች አሉ። አንዳንዴ ኦዲየንስ ያው ጸባይን ነው የሚያየው እንጂ ካራክተር አክቲንጉን ምናምን ብዙ እንትን የለውም። ይሄ እንዴት ነው ሰርተዋለች አልሰራችም ጥቂት ሰዎች ናቸው ሞራረ እሷ አይደለም የሚያደንቁት ስራሽን ሳይሆን የሚያደንቁት ጥላቻውን ነው። በቃ ይሄ አንታጎኒስት የሆነ ካራክተር በነገራችን ላይ እኔም ስራ ሰራ ብዙ ጊዜ የሚያጋጥመኝ እንደዚህ አይነት ካራክተሮች ናቸውና በጣም ክፉ ጨካኝ ሆኑ ለሰው ማይመቹ ግን እንዳንቺ አይጠሉኝ። አንተ ፊልም ላይ ስለሆንክ ነው። እኔም ባይ ዘ ዌይ አሁን ሀረግ ወደ ህዝቡ ፊት ያቀረበኝ ስራ ላይ መጀመሪያ ስትመጣ አንታጎኒስት ነበረች። ከዛ አሳማኝ በሆነ መልኩ ልጅቷ ሙሉ ለሙሉ ትቀየራለች እና የዋህ ትሆናለች። በጣም ነው ኦዲየንስም አለኝ በጣም የሚወዱኝ ሰዎች አሉ እና በጣም ወዳቸዋለሁ። ያው ካራክተር ነው እንደዚህ ሆነሽ ባሰሪ እያሉ ብዙ አስተያየት ይሰጡኛል እና የእንጀራ ጉዳይ ነው። አንዳንዴ ያው ብዙ አክቲንጎችን ብዙ አይነት ካራክተር መጫወት መቻል አለብን እና ለዛ ነው። በጣም አሪፍ። ማመስገን የምትፈልጊው አካል ካለ መልእክት ካለሽ እድሉ ልስጥሽ። በቅድሚያ ይሄንን ዓለም ለፈጠረው ለልዑል እግዚአብሔር ለድንግል ማርያም ክብር ምስጋና ይግባት። እኔ ምክንያቱም እዚህ ጋር የመቆሜ ብዙ ነገሮች አሉ። ወደፊት እንግዲህ የምናገራቸው ነገሮች ይኖራሉና ሞገስ የሆነችኝ እመቤቴ ማርያም ናት። ለምኛት አሳጥታኝ አታውቅም እና እመቤቴ ማርያም በጣም አድርጌ አመሰግናታለሁ። ምክንያቱም ሰው ነው የምትሰጠኝ ሰዎችን አሁን እግዚአብሔር ሲወድ ሰዎችን ነው አይደለም ይልክልክ የሚወዱን በአካባቢ በጣም የሚወዱኝ በጣም የሚንከባከቡኝ ወደ አልሆነ መንገድ ሲሄድ ይሄ መንገዱ ልክ አይደለም እንደዚህ ሂጂ እያሉ ማንም ስለኔ ማያገባቸው ሰዎች ስለኔ በጣም ሲጨነቁልኝ ምናምን አያለው። የሚቆጡኝ ሰዎች አሉ እና ስለሚወዱኝ ነው የሚቆጡኝ። በዚህ አጋጣሚ ሙሉጌታ ኃይለ ጊዮርጊስ በጣም አድርጌ ወድሃለሁ አባቴ። ወይንሸት ታሪኩ በጣም አድርጌ ወድሻለሁ እና እናንተን ስለሰጠኝ ፈጣሪን ከልብ ያመሰግናለሁ። ናይስ። ማን ነበርሽ ካራክተሩ? አምራንን ግን ላግኛት በክብር ሸኝልኝ። ናይስ ቴንክ ዩ። እሺ አመሰግናለሁ። አሁን አምስተኛውና ለዙር መጨረሻ ወደ ሆነ ውድድራችን መተናል። በባንካንቹ ውስጥ 4200 ብር ተጠራቅሞ ይገኛል። አሁን የምታረጉት ፍጥነት ነው ብሩን ከፍ የሚያደርገው። 1 ደቂቃ ከ50 ሰከንድ ነው የቀራችሁ። ስለዚህ ጥያቄ ስጠይቃችሁ በጣም በፍጥነት ከመለሳችሁ ብዙ ብር ለማከማቸት ትችላላችሁ። ሰለሞን ባንክ ብለህ አንተ ላይ ነው ሰዓት ያቆመው። ስለዚህ ካንተ ነው ጀምሮ። ዝግጁ ናችሁ? ፍጥነት ያስፈልጋል። ተዘጋጀው። ሰሌ የህዳሴው ግድብ የሚገኝበት ቦታ የት ነው? ወደ አባይ። የህዳሴው ግድብ የሚገኝበት ቦታ ቤንሻንጉል። እሺ እሰጥሃለሁ። ቤንሻንጉል ጉሙዝ ጉባ ወረዳ ነው። ኢዛና
ጀርመን የምትገኝበት አህጉር ማን ይባላል? አውሮፓ ነው። በትክክል ተመልሷል ሰለሞን። ይህ የሳዳም ሁሴን ሀገር፣ ሳዳም ሁሴን የት ሀገር መሪ ነበሩ? ሊቢያ። የሊቢያ አይደለም፣ ይለፈኝ። ኢራቅ ነበሩ። በትክክል ተመልሷል ሰለሞን። ይህ በቪዲዮ ላይ የምትመለከተው ፊልም ደራሲ ማን ይባላል? ፍጥነት። ቅድም ዮሴፍ ሲያመሰግነው ነበረ። ቸርነት ፍቃድ ነው። በትክክል ተመልሷል ሰለሞን። እባክህ ሰለሞን። በስንጥቡ ወይም በጊሉ የሚተነፈስ ውሃዊ እንስሳ ማን ይባላል? አሳ ነው። በትክክል ተመልሷል። አብርሽ ባንክ ብሏል። አብርሽ የወንጭ ወንዝ መነሻው የት ነው? ወንጪ ወንዝ ይለፈኝ። ወሊሶ ምዕራብ ሸዋ ወንጪ ምንድነው? ይለፈኝ። በቃ አልተመለሰም። ወንጪ ወንዝ ሳይሆን ሐይቅ ነው። እሺ ማን የጠየኩት? አንተ ነው የጠየኩት። ኢዛና። የሞስኮ ሀገር ዋና ከተማ ማን ትባላለች? ሞስኮ ዋና ከተማ እንጂ ሀገር አይደለች። በትክክል ተመልሷል። ሞስኮ ራሷ የራሽያ ዋና ከተማ ናት ሰለሞን። ታሞ ከመማቀቅ አስቀድሞ መጠንቀቅ። በትክክል ተመልሷል። አብርሽ ባንክ እያላችሁ ጮክ እያላችሁ ኢትዮጵያ ብለን አዲስ አበባ ካልን ሊቢያ ብለን ማን እንላለን? ሊቢያ ራሱ ከተተ ኧረ ፍጥነት። ኢትዮጵያ ብለን አዲስ አበባ ካልን ሊቢያ ብለን ማን እንላለን? ትሪፖሊ ነው የሚባለው። በትክክል ተመልሷል ሰለሞን። የዘመናዊ አቶሚክ ቲዎሪ አባት እየተባለ የሚጠራው ማን ነው? ሼክስፒር ማን ነው? ይለፈኝ። አልበርት አንስታይን። ጆን ዳልተን ይባላል። እንግሊዝኛ ኬሚስትሪና ፊዚክስ ነው። ሰዓታችሁ አለቀ። ሰዓታችሁ አልቋል። አምስተኛው ዙር እዚህ ላይ ተጠናቋል። በዚህ በአምስተኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። ከቀድሞ 4200 ብር ጋር 5800 ብር ወደ ባንካችሁ ገቢ ሆኖላችኋል። ለመሆኑ ይሄን 5800 ብር ከሚመጡት የስልክ ጥያቄ ቦነስ ብር ጋር ተደምሮ የሚወስደው ማን ነው? ለዚህ የሚያስፈልገን ለዚህ ውድድር 2 ሰው ነው። እናንተ ደግሞ 3 ናችሁ። ይህ ማለት ከእናንተ ውስጥ አንድ ሰው የግድ እንቀንሳለን ማለት ነው። ስማችሁን ስጠራው ብቻ ነው ቁጥሩ የምታወጡልኝ የምትቀንሱትን ሰው። ስማችሁን እገሌ ብዬ ስጠራ ዝግጁ ሁኑ። ማን ይቀነስ? መተያየት አይቻልም። ሰለሞን አውጣ። ምን ይላል? 7 ይላል። ማን ነው 7 ቁጥር? እኔ ያውጣ። አብርሽ ያዘው ሰሌ። ማን ነው 5 ቁጥር? ማን አለ 5 ቁጥር? ልዩ ወርቅ ነይ፣ ሊቀንስሽ ነው። በጣም ከመጓጓት የተነሳ አንተን ለመቀነስ 5 ቁጥር ነው ተታካለ። የመልስ ምት ነው። ለማንኛውም ኢዛና እንኳን ደስ ያለ። አንተ መቆየትን አረጋግጣል። እናንተ ያዙት። እሺ አንተ መቆየትን አረጋግጣል። አንተ ግን አንድ ሰው ተቀንስልኛል። ማን ይቀነስ? አሁን ከዚህ በኋላ እንዴት ነው ድራማውን አብረን የምንቀጥለው? ሳትሳቀቅ ሰሌ ተቀናሽ ተደርጓል። ሰሌ ስለመጣ ከልብ እናመሰግናለን። እባክህ አንተም እንደ ወዳጆች ራስን አስተዋውቅና እንለያይ ካንተ ጋር። በጣም አመሰግናለሁ። በመጀመሪያ ይህንን እድል ስለሰጣችሁኝ ለአባይ ቲቪ እንዲሁም ደግሞ ላንተ ስላቀረብክ አመሰግናለሁ። በሁለተኛ ደረጃ ደግሞ ፈጣሪ አምላካችን እግዚአብሔርን አመሰግናለሁ። እድሎችን የሚሰጠው እግዚአብሔር ስለሆነ ማለት ነው። ስለዚህ የእግዚአብሔር ስም የተባረከ ይሁን። ይህን ማለት ፈልጋለሁ። ሌላው በዚህ በኑሃሚ ድራማ ተከታታይ ድራማ ላይ የተሰማን ካራክተር ወይ ደግሞ የገነትን ባለቤት ሆነን የመጀመሪያ ፋሚሊውን ክሬት ያደረኩት እኔ ነኝ ከፋሚሊው ጋራ ማለት ነው። ሲን 1 ተብሎ ሲጀመር ማለት ነው እና ስቶሪው አለ እስከ 74ኛው እስካሁን እስከ 72ኛው ወደ ውጭ ሀገር ሄጄ ነበረ በፊልሙ ማለት ነው። ጀርመን ሀገር መኪና አደጋ ደርሶብኝ ለመታከም ሄጄ አሁን ሄጄ መጣሁ። በሰላም መጣሁ። አሁን ቆሜ የተራመድኩ ነው። እግዚአብሔር ይመስገን። በድራማው ላይ ማለት ነው። አሁን ሰለሞንም የተሰማ ካራክተር ሀብታም ይመስለኛል። ዝም ብዬ እንዲሁ ሳስበው ነበረ። በጣም የሚያናድድ ነገር እኮ ነው። ሀብታም ላይኩን ነው እና መጀመሪያ ላይ ከሲታ ይመስለኛል ሰለሞን ካራክተሩ ሲጀምርና ዝም ብሎ የሀብታም ካራ ወፍሮ ነው። ገንዘቡ ጥሎት ሲሄድ ሰውነቱ ረስቶት ስጋ ባዳ ሆነ።
ስጋውን ትቶ ገንዘቡ ሄደ ስጋው ቀረ እና ሀብታም መስሎ ቀረ። እሺ ኤኒዌይስ ያው ባራጣ ድሬ ነው። አዎ ያስታውቃል። ቤተሰቦቼን ጉድ አድርጊያቸው ነው በድራማው ላይ። ኤኒዌይስ በጣም የሚገርም ተከታታይ ድራማ ነው። ሁሉ ሰው ሰብስክራይብ እና እንዲከተለው ኩራት ቲቪን ጠይቃለሁ። እኔ በተለያዩ ድራማዎች ላይ ሰርቻለሁ። ስፔሻሊ የዩቲዩብ ድራማዎች ሀሴት የሚባል ዩቲዩብ ድራማ አለ። እንዲሁም ከ9ኛው ሺህ ላይ የሆነ ባለ ጸጋባ ካራክተሮች የተለያየ አሁን እንዲሁም በስንቱ ላይ ማለት ነው ዶክተሩ ፍየል ምን ቢለው ማለት በጣም ባላል የወጣው እሱ ላይ ሰርቻለሁ እና የተለያዩ እንትኖችን ሰርቻለሁ። ከዛን አቆምኩትና ወደ ውጭ ሀገር ሄድኩኝ። ከዛን ስመለስ ማለት ነው ሌላ የሃይማኖት ስራዎችን ሰራ ነበረ። ናይስ። አሁን ኢቨንቹዋሊ ምንድን ያደረኩት ሙያውን ስለምወደው ወደ ሙያው መምጣት ፈለኩኝ። በጣም አሪፍ እና በዛ አይከለክልም። መንፈሳዊው እውነት ነው ስራ እኮ ነው። እና የመጀመሪያውን ከፍርቱና የሚል ከአብርሽ ጋራ አንድ የገጠር ካራክተር ሰራው። እንዲሁ እያልኩኝ በናሆሚ ድራማ ላይ በተሰማ ካራክተር እየሰራው ያለው በጣም አመሰግናለሁ ክሩን፣ እንዲሁም ደግሞ ወንድማችንን በጣም እንደ ወንድም እንደ ታላቅ ወንድም ሆኖ ነው የሚንከባከበን። ስለዚህ ሁላችሁንም ክሩን አመሰግናለሁ። የኢትዮጵያንም ሕዝብ አመሰግናለሁ። እንዲሁም እናንተም አመሰግናለሁ። ቤተሰብ ካለ አመስግን። ይረሳል ብዙ ጊዜ። ኦፍ ኮርስ የመጀመሪያው ነገር ነው ቤተሰብ። እኔ የ3 ልጆች አባት ነኝ። 2 ትልልቅ ልጆች አሉኝ። መጥቀስ ትችላለህ? ስማቸው ማለት ነው? ዮናስ ሰለሞን፣ ብሌን ሰለሞን፣ ኖሃማይም ሰለሞን። ኦኬ። ኖሃማይም ማለት በዘፍጥረት ምዕራፍ 33 ላይ ቁጥር 3 ላይ የእግዚአብሔር ሰራዊት ማለት ነው ትርጉሙ ማለት ነው። ያዕቆብ የሰየመው ቦታ ነው። እና ይሄን ለማለት ፈልጌ ነው። አከበርክባት ስም? አዎ ከበደ ወንድ ነው። አከበርክበት። ሶስቱም ወንዶች ናቸው? ሶስቱም ወንዶች ናቸው። ልዩ ወርቅ ደግሞ አንድ ሴት ነች። አንድ ሴት 2 ወንድ። ኦኬ። አይ 3 ተካፍላችኋል ብዬ ነበር። እና በዚህ አጋጣሚ ያው ባለቤቴን አመሰግናለሁ። በጣም መልካም ባለቤት። እንተዋውቃት ባለቤትህን? አዎ ይቻላል። ማን ነው ስሟ? መንበረ ደሳለኝ ትባላለች። እንዴት ነው መንበረ? አሁን ለምሳሌ አንተ ስራ ላይ ስትውል እንደዛ አይነት ሙያ ላይ ስትውል ያላት እሷ በዚህ ውስጥ የለች? አይ አይደለችም። ምንድነው አመለካከቷ? የመጀመሪያ አካባቢ ላይ ትንሽ ቀር ብሏት ነበር፣ ግን አስረዳሁት። በጣም ሳስረዳት ከሙያውም ጋራ ያው አንዳንድ መረጃዎችን ስነግራት በቃ አክሴፕት አደረገችው ማለት ነው። ስለዚህ አዳርም ሲኖረው ያው ለዛ ነው ቦታ ላይ ምንድነው ትዳር ማለት መተማመን ስለሆነ ግድ ነው፣ የሁለት ሰዎች መተማመን ስለሆነ ስለዚህ ታምነኛለች። ስለዚህ ክብር ይገባታል። በጣም የቀረ ከሌለ በክብር እንሸኝ አንተን። እሺ አመሰግናለሁ። በክብር ሸኙልን። እሺ ሰልዬ ቴንክ ዩ። አሁን ወደ መጨረሻውና አሸናፊውን ወደ ምንለይበት መድረክ ኢዛናና አብርሽ መጥተዋል። ኢዛናና አብርሽ 5 የመለያ ጥያቄዎች ጠይቃቸዋለሁ። የስልኩ ጥያቄን ጨምሮ ማለት ነው። ከስልኩ ጥያቄ ውጪ 4 መደበኛ፣ 1 የስልክ ቦነስ ጥያቄ ጠይቃቸዋለሁ። የተሰጣችሁን ጥያቄ በአግባቡ ከመለሳችሁ ከነስልኩ የ500 ብር ቦነስ ተጨምሮ 5800 ብር ወደ 6800 ብር ያድጋል ማለት ነው። ካልተመለሰ ግን የሁለታችሁም ጥያቄ ካልተመለሰ 1000 ብር ተቆርጦ ብራችሁ ወደ 4800 ብር ዝቅ ይላል። ዝግጁ ናችሁ? ሰዓት የለም፣ ይለፈኝ የለም፣ ባንክ የለም። ረጋ ብላችሁ መልሱ። አንዴ ከአፋችሁ የተሳሳተ ቃል ከወጣ ፔሪድ አለቀ። ስለዚህ ከማን ልጀምር? ከኔ ጀምር። ኢዛና ቴሪ ዳንኤል ሆነሪ አርሴናል እያለ የሚለብሰው የማሊያ ቁጥር ስንት ነበር? 14 ነው። በትክክል ተመልሷል። አብርሽ አጨብጭቡለት። አብርሽ የአርጀንቲናው ዲያጎ አርናልዶ ማራዶና ስንት ጊዜ የዓለም ምርጥ ግብ ጠባቂ ተብሎ ተሸለመ? 7 ጊዜ። 7 ጊዜ። ነጥብ አያሰጥም። ትመልሳለህ? አዎ ያው ግብ ጠባቂ አይደል? በትክክል ተመልሷል። ማራዶና ጎል ጠባቂ አልነበረም፣ በረኛ ረከው ጭራሽ 7 ጊዜ ተሸልሟል። ምን የተሸለመው? ጓንት። እሺ አሁን ስልክን አስደውል። ኢዛና አንተ ጋር ነኝ። ቁጥር ንገር። ሄሎ። አቤት። ጤና ይስጥልኝ። ብሮ ይስጥልኝ። ዳዊት አባተ እባላለሁ ከአባይ ቲቪ ከማን ይቀነስ ፕሮግራም። እሺ እንዴት ነህ? አለን እግዚአብሔር ይመስገን። ማን ልበል አንተ ስምህን? ዮናስ።
አቤት ዮናስ ለኢዛና ጥያቄ ልጠይቅ ነው። ጥያቄውን ከመለስክለት የ500 ብር ቦነስ ታስገኝለታለህ። እሺ ዝግጁ ነህ? አዎ። ዮናስ አቤት። የሸንኮራ አገዳ ፍሬ ምን ተብሎ ይጠራል? የሸንኮራ አገዳ ፍሬ ምን ተብሎ ይጠራል? ሸንኮራ አገዳ ፍሬ የለውም። በትክክል ተመልሷል። ሸንኮራ አገዳ ፍሬ የለውም፣ ተክል ነው። በትክክል ተመልሷል። 500 ብር ለኢዛና ዮናስ። አመሰግናለሁ ብለው። ቴንክ ዩ። ሄሎ ተስፍዬ እንደምን አለ? ሄሎ ተስፍዬ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። አለ ይመስገን። ከአባይ ቲቪ ነበር የምንደውልልህ። እሺ ምን ልታዘዝ? አንድ ጥያቄ ነበረች። እስኪ ከዳዊት ጋር ተገናኙ። እሺ። ሄሎ ተስፍሽ። አቤት እየሰማው ነው። እንደምን ዳዊት አባተ እባላለሁ ከአባይ ቲቪ ማን ይቀነስ ፕሮግራም። እሺ። እንደምን እግዚአብሔር ይመስገን። አንድ ጥያቄ ልጠይቅ ነው ለአብርሽ። ጥያቄውን ከመለስክለት 500 ብር ቦነስ ታስገኝለታለህ። እሺ። ስማኝ ጥያቄውን። እሺ። ማግማ ከምን የሚሰራ መጠጫ ነው? 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 እቃ ነው? መጠጫ ነው? ሄሎ አቤት። መጠጫ ነው? ማግማ ከምን የሚሰራ መጠጫ ነው? ማግማ ከምን የሚሰራ መጠጫ? እየተነጋገራችሁ ነው? አይደለም እየሰማ እንትን እያልኩ ነው። አላውቀውም ዳዊትዬ። ማግማ ከምን የሚሰራ መጠጫ ነው? አላወቅኩትም ዳዊትዬ። ስለዚህ ልትመልሰው አልቻልክም? አዎ አልቻልኩም። አመሰግናለሁ ተስፍሽ። እሺ ቀጥል። አንተ ማናገር ትችላለህ ተስፍዬ። እሺ ቴንክ ዩ። እሺ ነጥብ አያሰጥም። አንተ መሞከር ትችላለህ። ማግማ መጠጫ አይደለም። ምንድነው? ብቻ መጠጫ አይደለም። ቮልካኖ ሲፈነዳ የሚወጣው ነገር ነው። በትክክል ተመልሷል። ማግማ መጠጫ ሳይሆን የእሳተ ገሞራ ውጤት ነው። የቮልካኖ ውጤት ነው። የስልኩ ጥያቄ አልተመለሰም። 5800 ብራችሁ በኢዛና አማካኝነት ወደ 6300 ብር ደርሶ ነበር። ያንተ ጥያቄ ስላልተመለሰ 500 ብሩ እንደገና ተቀንሶ አሁን 5800 ብር ላይ ትገኛላችሁ። ሁለት ጥያቄዎች ተጠይቃችኋል። 3 ጥያቄ ይቀራችኋል። አሁን የ5800 ብሩ አሸናፊ ማን ነው? ኢዛና። ሶስተኛ ጥያቄ ወደ አንተ ልምጣ። ኢዛና 29 ሰዓት ወደ ቀን ሲሰላ ስንት ቀን ነው? አንድ ቀን ከ5 ሰዓት። በትክክል ተመልሷል። አንድ ቀን ከ5 ሰዓት ነው። አብርሽ ግመል ከየትኛው መጓጓዣ ዘርፍ ይመደባል? ግመል ከየትኛው መጓጓዣ ዘርፍ ይመደባል? ከእንስሳት ሆኖ የበረሃ ከየትኛው መጓጓዣ ዘርፍ? ግመል በበረሃ ነው ብዙ ጊዜ እንትን። ነጥብ አያሰጥም። የየብስ ነው። ከባህላዊ መጓጓዣ መጓጓዣ ዘመናዊ የሚባሉት መኪና፣ ባቡር፣ ፕሌን እንደሚባሉት ማለት ነው። ከባህላዊ ነው። ኢዛና አልተመለሰም። ኢዛና ግማሽ ክብ ስንት ዲግሪ ይለካል? 180 በትክክል ተመልሷል። አብርሽ ማንኛውም ቁጥር ከዜሮ ውጪ በአንድ ሲባዛ ውጤቱ ስንት ነው? ራሱ ቁጥሩ ነው። በትክክል ተመልሷል። ኢዛና ከፕላኔቶች ውስጥ ትልቁ ፕላኔት ማን ተብሎ ይጠራል? ጁፒተር ነው። በትክክል ተመልሷል። አብርሽ እዛ ነበርክ እንዴ? በጣም ሳክ። አይ ቀላል ያው ከልጅነት። እሺ አብርሽ ይሄን አባባል ጨርስልኛለህ። ዳሽ ለባሏ ዘውድ ናት። ምን ሚስት ለባሏ ዘውድ ናት አይደለም። ሚስት አይደለም። ረጋ ብለህ መልስ። እድል ስጥህ። ይችን እንኳን አሳዝነኛል በጣም። ዳሽ ለባሏ ዘውድ ናት። ማ ይችን ከተሳሳትክ ድጋሚ እድል አልሰጥህም። ሚስት ነጥብ አያሰጥ። አስተዋይ ሚስት ሳይሆን ልባም ሴት ለባሏ ዘውድ ናት ይባላል። ልባም ሴት ነው የሚባለው። ልባም ሴት ለባሏ ዘውድ ናት ነው የሚባለው።
5 የመለያ ጥያቄዎች ተጠይቃችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብርሽ ከአራቱ አንድ መልሰ አራቱን ስተሃል። ኢዛና ከ5ቱን መልሰ የዛሬውን የኑሃሚን ክሩ የተከታታይ ድራማ ክሩ ፕሮዲሰሩ ኤክስኪዩቲቭ ፕሮዲሰሩ ኢዛና ምንድነው መጽሐፍ ቢለው ባለው ላይ ይጨምርለታል ይላል። ኢዛና የ5800 ብር አሸናፊ ይሆናል። እንኳን ደስ ያለ። ስለመጣችሁ ከልብ አመሰግናለሁ። እባካችሁ እናንተም እንደ ወዳጆቻችሁ ጥቂት ከእናንተ ጋር እንበልና የዛሬውን ላይ አብርሽ ካንተ ልጀምር። እሺ ቴንክ ዩ። በቅድሚያ አባይ ቲቪ በጣም ከልብ እናመሰግናለን። ዴቫ አብረን ስለቆየን በጣም ደስ ብሎናል። ወደዚህ ስራ ስገባ ያው ብዙ ፈተናዎች አሉት ምናምን ነገር እነዛን አልፈን እዚህ ደረጃ ደርሻለሁ። ባለትዳርና አንድ ልጅ አባት ነኝ። ናይስ። ቤተሰቦቼን በጣም አመሰግናለሁ። ቀጥሎ ከጀርባዬ በጣም ጠንካራ ሴት አለች። ዳጊ በጣም ወድሻለሁ። ልባም ሴት ማለት እሷ ናት። ዳጊ በጣም ወድሻለሁ። ከጀርባዬ ሆነሽ በደንብ እያገዝሽኝ ያለሽው አንቺ ነሽ። በርችልኝ፣ ጠንክሪልኝ። እናመሰግናለሁ። ብቻ ማን የሚባል ልጅ መጣች ወይ መጣ? ማቲያስ ወንድ ነው። አየህ ቆፍጠን ያለ ነው። በቤተሰብ ገና ከመምጣቱ ማስታወቂያ ሰርቷል። ወደ አፍተር ከተናል። ናይስ፣ ደስ ይላል። ወደ ኑሃሚን ይቀላቀላል ከፍ ሲል። አዎ መቀጠሉ አይቀርም። ገና 200 ይደርሳል። እንደዚህ ያካሄዳችሁማ። ምክንያቱም ከተወደደም አታቋርጡም፣ ይቀጥላል። ዋናው መወደዱ ነው። ሰው ፍላጎት ካለው የሰውን ፍላጎት ደግሞ ማርካት የእናንተ ግዴታ ይሆናል። ለዛ ነው እናንተም ገና በከዘራ ትሄዳላችሁ። ሌላ መልእክት ካለ? ከዛ በዘለለ ያው ኩራ ዩቲዩብ ቻናል ላይ በኑሃሚን ድራማ ላይ የናሆምን ገጸ ባህሪው ክዬ ነው የምሰራው። ከዛ በዘለለ ደግሞ በራሴ ዴ ፊልምስ በተሰኘ የዩቲዩብ ቻናል ዴ ፊልምስ 941 በተሰኘ የዩቲዩብ ቻናል ያው የራሳችንን ስራ እንሰራለን። ሞረዛ ላይ የምታግዘኝ አሁንም ዳግማዊት ነች። ዳይሬክቲንግ ከካሜራማኖች ጋር ከክሮች ጋር ሁሉም ነገር እኔ እዚህ ቀረጻ ሲኖረኝ እሷ እዛ ሴት ላርጋ ደግሞ ሙሉ ቀረጻ ከጀርባ የምታግዘኝ እሷ ነች። ሶ የራሳችንን ዩቲዩብ ደግሞ ይዘን ያው እና ይዙም እያገዙን በደንብ በመስራት ላይ እንገናኛለን። ስለዚህ በዲኤ ፊልምስ የተለያዩ አዳዲስ ስራዎችን ጠብቁ። ሰብስክራይብ እያደረጋችሁ ቆዩን። ኢዛና ወደ አንተ ልመለስ። እኔ በጣም ብዙ ማመሰግነዋለኝ። ግን ያው አሸናፊ ስለሆንኩ ትንሽ ረዘም ያለ ጊዜ ስጡኝ። መጀመሪያ ልዑል እግዚአብሔርን አመሰግናለሁ፣ ድንግል ማርያምን አመሰግናለሁ። ከዛ በመቀጠል እናቴን በጣም አመሰግናታለሁ። አርት ፍቅሩ እንዲኖረኝ ያደረገችው እሷ ነች። የጤና ባለሙያ ነች። ከ30 ዓመት በላይ ህዝቡን አገልግላለች። አሁንም እያገለገለች ነው። በጣም ታታሪ የጤና ባለሙያ ነች። አርቱም ኢንተረስት ነበራት። በጣም የሚገርም የምነግርህ ነገር ወንድሟ ጎንደር ዩኒቨርሲቲ በሚማርበት ሰዓት ደብዳቤ ጽፍለት 9 ገጽ 10 ገጽ 11 ገጽ ደብዳቤ ነው ጽፍለት። የሚገርም ነገር እና ለግርማ ደብዳቤ ተልኳል ከተባለ እሱ ብቻ ሳይሆን ሙሉ ዶርሙ ተሰብስቦ ግጥም አለው፣ አርት አለው፣ ምን አለው ምናምን ያን ሁሉ ነገር ነው የሚያነቡትና አርቱን ያወረሰችኝ እሷ ነች። አሁንም ድረስ ደግሞ በደምብ ሰፖርት የምታደርገኝ እሷ ነች። ከጤና ሙያ ከፋርማሲ ወደዚህ ስመጣ ሰፖርት ያደረገችኝ አንዷ እሷ ነች። በመቀጠል የማመሰግነው ባለቤቴን ነው። እናቴ ፀሐይ አባቢ ትባላለች። እድላይ ደርቤ ትባላለች ባለቤቴ። የኤክስኪዩቲቭ ፕሮዲሰር ሚስት መሆን ከባድ ነው። ባይዘ ታውቀዋለህ አንተ። አሁንም ድረስ አንደኛው ቤት ለቀረጻ የምንጠቀመው የኔ መኖሪያ ቤት ነው። ሶ ልጆቻችንን ይዛ እሷም የቀረጻ ያለቀን ሌላ ቦታ እየሄደች ምን እያለች በጣም ከዚህም በላይ ብዙ ዋጋ ከፍላ ሰፖርት እያደረገች ይልኝ ክብር ይገባታል። ቀጥሎ የማመሰግነው ውብሸትን ነው። ውብሸት በሻውረድ የስክሪፕት ራይተር ነው። የኑሃሚን ድራማን አውርቼው ቆንጆ ስክሪፕት ሰጥቶኝ እስካሁንም ድረስ ከስር በሰዓቱ እያደረሰ በደንብ ተጨንቆ እንኳን ባንድ ደራሲ ነው የሚጻፈው። ባንድ ደራሲ ነው። በጣም ጎበዝ ነው። እውነት ጎበዝ ነው። ከባድ ነው። 74 ክፍል በሳምንት 4-5 የ30 ደቂቃ ርዝመት ያለው ስክሪፕት እየሰጠኝ ነው። በባህሪም በብዙ ነገር ብዙ ባለውለታችን ነው። እሱን ማመስገን እፈልጋለሁ። የኑሃሚን ተዋናዮችን ክሮችን አላሳፈሩኝም። ስመርጥ እያንዳንዱን በደንብ አጥንተን ነው የምንመርጠው። የመረጥኳቸው ልጆች ሁሉ አሁን ቤተሰቡ ነው። ቅድም እንዳልኩ በረከቶቼ ናቸው። በጣም እንትን የሚጠይቅ ነው፣ ጥንካሬ የሚጠይቅ ስራ ነው። ፕሮዲሰር እንዴት ሲመሰክር በነገራችን ላይ እኔ ሰምቼም ስለማላቅ ነው ይመሰክራሉ። ግን በዚህ ልክ እንደዚህ ደግሞ ሲሆን ደስ ይላል። አዎ በጣም የነሱ ልፋት ነው። ባይዘው ኦዲየንስ የሚያውቀው እነሱን ነው። ቅድም አሁን አምራን እንዳለችው ሲናደዱ የሚናደዱት በእነሱ ነው፣ ሲደሰቱ በእነሱ ነው ሲያዝኑላቸውና እነሱ ናቸው የስክሪን ፊት ለፊት ላይ ያሉት የድራማው አምባሳደሮች እነሱ ናቸው። እና ድራማው እንዳልኩ በጣም በ28 በወር ውስጥ እስከ 3.5 እስከ 4 ሚሊዮን ተመልካች በ60 ክፍል ወደ 20 ምናምን ሚሊዮን የሚጠጋ
ላይክ ብቻ በእያንዳንዱ ክፍል 10,000 ላይክ 360 ክፍል ማለት 600,000 ጊዜ ላይክ የተደረገ ድራማ ነው። የማን ቲዩብ ነው? የራስህ ነው? የራሴ ነው። ናይስ በጣም አሪፍ ነው። እና አሁን ሌሎች አዳዲስ ስራዎችንም ከአንዳንድ አብረውኝ ካሉት ልጆች ጋር ክሩ ውስጥ ካሉትም ልጆች ጋር ከተዋናዮችም ጋር ወደ ሲኒማው ደግሞ ለመምጣት እያሰብን ያለ ነው። ይህንን እናሳድገዋለን፣ ትልቅ ደረጃ ይደርሳል። ምንም በዚህ ቴምፖ ከሄዳችሁ ይደርሳል። ምንም ጥያቄ የለውም። እና የሚነቀንቅ ፊልም ደግሞ ይሰራል። እንደዛ ነው እምልህ። ባይዘዌ በጣም ሞራል የሚሆነን ተመልካቹ ነው። አንዱ ክፍል ተለቆ ኮመንቱ ሙሉ ቀጣይ ክፍል ነው የሚጠይቁት። ደስ ይላል። ቀጣይ ክፍል ነው የሚጠይቁት። ጓግተው ነው የሚጠብቁት። በደንብ የተለቀቀውን ነገር ረጅም ደቂቃ ነው የሚያዩት፣ ገብተው አያወጡም። እና ግን ያው ተመልካች የድራማ የአርት ስራ የደም ስር ስለሆነ ተመልካች ከሌለ አንዳንዴ ቆንጆ ስራ ሰርተ ተመልካች ከሌለ ታቋርጠዋለህ። ይሄኛውን ጉልበት ሆነው እንድንቀጥል ያደርጉን ተመልካቾች ናቸው። ተጨማሪ ተመልካቾችን እንፈልጋለን። ኑሃሚን ድራማ ከመጀመሪያው ክፍል ጀምሮ ተጨንቀን ነው የምንሰራው። እውነት ለመናገር አንዳንዴ ሰው ፕላትፎርሙን ያይና ዩቲዩብ ሲሆን ቲቪ ሲሆን ምን ሲሆን የዩቲዩብ ድራማ ትንሽ ደከም ያለ ይመስላል። እንደዛ አይደለም። ከድምጽ ከፒክቸር ከትወና በጣም ጀግና ልጆች። በምን ካሜራ ነው የምትሰሩት? በአር ነው የምንሰራው። ካነን አር ነው የምንሰራው። በጣም አሪፍ። ካነን ነው? አዎ ካነን አር ነው። የካነን ካሜራ ደጋፊ ነኝ ከመጀመሪያ ጀምሮ። እሱ ላይን ይዘን የመጣ ነው። ድምጽ እንደዛ ነው የሚሰራው። በጣም ጥሩ ፕሮዳክሽን ነው የሚሰራው። አይ ሆፕ አንተን ቀጣዩ ሰብስክራይበር አንተ ነው የምትሆነው። ያንተ ወዳጆች አድናቂዎች አርት ውስጥም በደንብ ስለነበርክ ከድሮ ጀምሮ የአባይ ቲቪ ተመልካቾች አባይ ቲቪን ባይዞዬ ሳላመሰግን እንዳላልፍ ይሄን ፕላትፎርም ባይዞዬ እየሰራ ያለን ሰው ማበረታታት ትልቅ ሽልማት ነው። ከዚህ በኋላ የተሻለ እንድንሰራ የተሻለ ሰው ጋር እንድንደርስ ብዙ ኦዲየንሶች ኑሃሚን ድራማ የሚባል ምንድን ነው ብለው ገብተው እንዲያዩት መድረኩን ስለፈጠራችሁልን በጣም ነው የምናመሰግነው። ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከአድባሩም ከደብሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው።